እኮ ብዙ ጊዜ ስለማልገባ ከላይ ምን ሙክታር እንደዚህ ቪዲዮ ተቀርጸው ሳይ ስለዚህ እንዴት ልሁን? አረ ምንም ከኔ እኮ ያየሁትን ያወራሁት ሰይጣን ነሽ በቃ አለቀ። አሰላሙ አለይኩም። ስሚ ከላይ ያስቀመጥሽው ፀጉር ግን የግዢ ነው የራስሽ ነው? የግዢ ነው። እቺ ቆዳ የሷ መስሎ በቀደም አምሮብሻል ወደ ላይ ሳብስ አደረገዋለሁ። የግዢ ፀጉር አንበሳውን ይሄም የግዢ ነው። ይሄ ራሱ ኖርማል ተቀበልኩት እኮ አፍንጫውን ይዤ ነው የተቀበልኩት። ገንዘቡን ልኬልህ ውስጥ አትረብሹ ጆከር። ሁለተኛ እኔ ጋር አቅምን ወቅ እያልኩ ነው። ተው ብያለሁ። ግን እኮ ኔጌቲቭ በጌም ቅጣት ጨዋታ ግን በጣም ኔጌቲቭ ነው። እኔ አልመክርም። ለማንኛችሁም ምናልባት አካውንት እንትን ማለቴ ነው እኔ አሁን ወደ ጊፍት ቢቀይሩት በጣም መልካም ነው። ወደ ገንዘብ ቢቀይሩት አራቶ እንደዛ በገንዘብ እንኳን በገንዘብ አስጥማ በገንዘብ ኖ ተማምለህ ትገባለህ። 10,000 ትራንስፈር ትደረጋለህ በገንዘብ ወይ በብር ወይ በጊፍት። እንሄድበታለን። እኔ ጋር እንሄድበታለን። ወላ በዚህ ቀይሩት ሙክታር ይሻላል። እንደዛ ነው ማለት መምኑን ያ የሽንት ቤት ውሃ ታጥበህ የሽንት ቤት ውሃ ህዝብ እያየታጥበህ ያመጣው ገንዘብ ይቅርብ ነው። እንደዛ እንኳን በፍጹም በተለያዩ ሰሞኑን የሚካሄድ አይተህ ከሆነ ደግሞ ጫውና በርበሪ ብብት ላይ ለጥፎ ማበድ አይተሃል። ትናንት ማን ነው ማሜ ጮልሌ አይተዋል ያደረገውን በባለፈው በጣም ቢያቃጥለው እንደ ቁጭ ብሎ ያንቋልጣል። እኮ ማሜ ማለት እኮ ውርደታም እኮ ነው። ማሜ ጋር ተያይዛችሁ ገደል የምትገቡ ሰዎች እኮ ታሳዝኑኛላችሁ። ማሜ በጣም መጥፎ ነው በጤና ላይ። አንተ ኧረ ተው ነው። እኔ በጣም ማከብራችሁ ልጆች በተለይ ተው፣ አትቀጡ፣ በቃ ይቅርባቸው። የሽንት ቤት ውሃ ተው በቃ። አንተ ቀውስ ኩዝበራን አንጣውም ታባከን ወደ ላይ ያምናባቱ ይሰራል። አረ ይሄ ሰውዬ በቃ አንድ አቅም ያለው ሰው አጣሁኝ። በቃ ልሂድ እንግዲህ ወደ ሌላ ቦታ ደግሞ ልሂድና እርዝቅ ልፈልግ። ሃፒ ግጠም ከምትለኝ አንድ ለሌሊት ስጠኝ ነው ምንድነው? ስጠኝ አንጀቴ አትብለኝ። የእሷ ጊፍተሩ ነው እኮ ነው። ልብ ካለ ግጠማት ነው ያለ። ማነው? ሃፒ የእሷ ጊፍተሩ ነው እና ኧረ ዝም በል አቦ አርፈህ ተቀመጥ። ቅድም አንብቤልሃለሁ እኮ ላይ ያላየኸው ግጠማት እስኪ ሞክራት ምናምን ነው። ኧረ የእሷ ጊፍተር ቢሆን ፓፒ እስካሁን ድረስ ጊፍት ጋላሪ ላይ ይቀመጥ ነበር። ነው ስለማ ሙክታር የጆከርን እየሞላሁ ነው እያለ ነው። ቴንኪዩ ሙክታር ፓፒ ቲንክ ገስት ጌም ግን ብትጀምር አሪፍ ነው። እኔ ምን ያደርግልኛል? በቤት ላይ እኮ ነው እንደ በቀደም ቶ እባክህ። እኔ ገስት ጌም የሚባል ጭራሽ መለፍለፍ አይሆንልኝም። የሚለፈልፍ ሰው ብታስገባ አሪፍ። እኔ እኮ ልገባ ነበር ገስት ጌም መስሎኝ በዘፈን ምናምን አድርጋችሁ ስትጫወቱ ለካ ቀጠሮ ጌም ነበር። ቀጠሮ ጌም እኮ ነው። ቀጠሮ ጌም ነው። ገስት እኮ በጣም ከባድ ነው። ጊዜ የሚፈጃል በጣም እንትን ነው። አሁን ላይ እኔ እዛ ደግሞ ገስት ጌም ደግሞ ራስን በማይጎዳ ፈን ባለው ጌም በጄኔራል ጊዜ ቀረ። ብራዘር አንበሳዋ ምንም ሳይቆረጥ 300 እኮ ነው የምትደርስህ። አልሐምዱሊላህ። ቆይ እስኪ እንትና የጆከርን ጊፍት ጋላሪ እየሞላሁኝ ነው። አሁን በቅርብ ቀን ቆይ የሆነ ነገር ማይላችሁ መጣለሁ። ትንሽ ተወስነ ያለ ታሪክ ስራ ወላሂ ጄኔራል ተጫወት። ለምን አትጫወት? ተጫወትኛለህ። በተለይ ደግሞ አንድ ምን አለ መሰለህ ጆከር ኔትወርክ ነው መሰለህ ያለው ኔትወርክ ነው አይሰማም። አሁን ነጃት እኮ ጊፍት ቃል ተሰጣት ትቀየራለች። ያተማ ተቀየረች። ይሄው አረ የምትሳሟንም ሆነ እቺ የንግስናዋን ምናምን ስጧት። አረ ሰውዬ ምንድነው? እኔ ላንተ ካለላው እኔ ምንድነው? አንተ ሰውዬ ልሳደብ እንዴ? እኔም ይሄን እኮ የተጫወተን ነበር የሆነ ሰዓት።
እንትን ነው ማለት ትንሽ እዚህ ከስራ ጋር ምናምን ትንሽ ስለማይመቻችልኝ ጊዜ ስላጣው እንጂ እና ደግሞ እኔ አሁን ወደ ቲክቶክ ጨዋታ ላይ ከተመለስኩ በፍጹም የሚካሄዱ ነገሮች ብዙ ጊዜ አክሴፕት አላደርጋቸውም። ያው ጆከር የሚያውቃል። ለምን ምን አለ መሰለህ መጀመሪያ ሶሻል ሚዲያ ላይ ስትጫወት ጌምም ሆነ ምንም ስታካሂድ ሂሳብ መስራት አለብህ። አንደኛ የመጣህበትን ማህበረሰብ በማይጎዳ መንገድ የነገ ታሪክህን በማያበላሽ እዚህ ጋር ቲክቶክ ሲስተም ይፈልጋል፣ ስትራቴጂ ይፈልጋል። ለምሳሌ እኔ እናንተ ሰፖርት ስንደራረግ አንተና እኔ በማንጎዳዳበት መንገድ ቲክቶክ ምን ያህል ክሬት ያደርጋል፣ ሰዎችም ምን ታስተምርበታለህ በጨዋታ ነገ አንተን በማይጎዳ ስቲል ደግሞ ለምሳሌ ቅጣት እንኳ ራሱ አሁን ኢትዮጵያ ይሄ ሁላችሁም እዚህ ያላችሁ ኢትዮጵያ ላይ እዚህ ጌም ስንፋለጥ ስንጫወት ዳይሬክትሊ ኢትዮጵያ ያሉ ሰዎችን ማለት በጣም ችግር ላይ ያሉ ሰዎችን አንተም ተጠቅመህ ሌሎችን ሰዎችን የምጠቅምበት ስትራቴጂ መሆን አለበት። በዘፈቀደ ከሆነ ስምህም ጠፍቶ ታሪክህም ተበላሽቶ ባክግራውንድን አበላሽተህ ራሱ በገንዘቡ አንተ ለምሳሌ መተህ አንድ አንበሳ ወርዶልህ ለአንድ ሰው ለሁለት ሰው ሂደህ ዝም ብለህ ለማይጠቅመው ሰው ከሰጠኸው ብዙ ጉዳት ነው። ገብቶሃል አይደለ? ብዙ ጉዳት አለ መሰለኝ። በሌላ አካውንት ፋኖ 14 አለ ብለውኛል። አለ ምናልባት በሌላ ስም ነው እንጂ አለ ብለውኛል። አይ ብዙ ጊፍተሮቻችን እኮ አሉ በደንብ። ምንድነው ዋናው ነገር በሚጠቅም መንገድ በእውቀት ጀኔራል ስማ ልንገርህ፣ አንተ እንደምታስበው አይደለም። ያ ጊዜ አልፎበታል። እኔ ሁሉንም አውቀዋለሁ ጆከር። ዛሬም ቢሆን ምን አለ መሰለህ አሁን እኔ አሁን ከሌከሌ እንደ ግለሰብ ስምጠራና ጆከር ማን አሁን ይልቅስ ተመለስና የሆነ ፋሚሊ እንፍጠር ኢንሻአላህ። ሙክታር ወርቁ አለ ከዚህ በፊት የነበሩ ጊፍተሮች ጋር በደንብ ሰላምታ አቀያየራል። ወርቁን ያውቀዋል እንዴ አንተ? ወላሂ ያውቀዋል እንዴ? እነ ወርቁ እነ ዱና ምናምን ያው ስንት ጊፍተሮች አሉ። አንተ ሙክታር ሚውት ነህ? ሽንት ቤት ገብተህ ነው? ኧረ እንትን ነው ወይ ሽንት ቤት ውስጥ ነው? እኔ አውቃለሁ። ቲክታከር ሽንት ቤት ሲገባ አውቃለሁ። ሸዋር ወስድ ነው። አሁን ጆከር ምን አለ መሰለህ እዚህ ሶሻል ሚዲያ ላይ ሚኪ ማሜ የሚያውቀው ሚኪ ዱባይ በጣም ትልቅ ሰው እኮ ነው በነገራችን ላይ ጆከር። ምን ሆነ ነው ሚኪ ዱባይ አይመጣም። ከመጣ አሰጣጥ እኮ ያስጠላል። ሳብሳብ ለእንትና በዚያ ቲክቶክ ላይ 500-600 ሺህ ስኮር እኮ ካልሆነ አያስደስተው። የብዙ ሰዎችን ህይወት የቀየሩ ወደ በጣም መስት ላይ ያሉ ሁልጊዜ የማይረሱ አንድ ሰው ሁለት ሰው አይደለም። የአንድ ሰው ሁለት ሰው አይደለም። እዚህ ያለ ግን በህይወት ፍቅርን አወቀው። ፍቅሩ እንዴ ፍቅርን እንዴት አላውቀው? በዶላር እንደገና እንትና ማነው የመጀመሪያው ደግሞ የመጀመሪያ ጊፍተር የነበረው የኔና አስታወስከው? እንትና ማነው ብዙ ሰዎችን በጣም ብዙ ሰዎችን ያገዙ የብዙ ሰዎችን የቀየሩ የሚገራርሙ ወንድሞች። አሁን የመጀመሪያ ጊዜ አረቦች ያለቅሱ ነበር ነው የምልህ። ጋስ ጊፍት እንኳን ሲሰጥ ኢትዮ አሉ እነ ሳልህ አሁን ሳልህን አወቀዋል። ሳልህና እነ እንትና ማነው ስሙ? ሌላ ኤርትራ ፊሊ አለ። እንደገና ደግሞ ማነው እንትና አለች ደግሞ ሴት